የቤት ጉዳይ የከተማችን ትልቅ መነጋገሪያ ጉዳይ ነው። ያው አንገብጋቢ ጉዳይ የቤት አቅርቦት እጥረቱ በስፋት እንዳለ ይታወቃል። የዋጋ ግሽበቱን ከሚያባብሱ ነገሮች አንዱ ነዋሪው ለቤት ኪራይ የሚያወጣው በተለይ የመንግስት ሰራተኛና ዝቅተኛ ገቢ ያላቸው ሰራተኞች ለኪራይ የሚያወጡት ወጪ ከፍተኛ መሆኑ የኪራይ ዋጋ በየጊዜው እየናረ መሄዱ ይታወቃል። በተደጋጋሚ ጥያቄዎችን የሚያነሳው አሁን በተለይ ይሄ ኮንዶሚኒየም የ1997 ተመዝጋቢዎች መልስ ያላገኙ ጉዳዮች እስካሁን ይገላበጣሉ። በርካታ ቁጥር ያላቸው ነዋሪዎች ከ97 ጀምሮ ተመዝግበው ቤት እየጠበቁ እንዳለ ይታወቃል። በተለያዩ ጊዜያትም በተለያዩ ተቋማትም እየሄዱ ጥያቄያቸውን እያቀረቡ ያለበት 21 አመት ማለት ነው አይደል? 21 አመትና የነዚህ ተመዝግበው ረጅም አመት በትግስት እየጠበቁ ያሉ ገንዘባቸውን ቆጥበው ያሉ ዜጎችም ምላሽ እንዲያገኝ ቢደረግ ይበልጥ የሚያስመሰግን ይሆናል። ምክንያቱም እነዚህ ዜጎች ላለፉት ከ20 አመት በላይ እንግዲህ ወደ 21 አመት እየጠበቁ ነው። ገንዘባቸውን ቆጥበው አስቀምጠው መንግስትን አምነው ተስፋ አድርገው እየጠበቁ ያሉ ዜጎች አሉና የነዚህም ጉዳይ መልስ ቢያገኝ ጥሩ ነው። ምክንያቱም በቶሎ እየተዘጋጀ ለህብረተሰብ እየተላለፈ ከሆነ አሁን በሚሰጠው የቤቶቹ ሲተላለፉ ባሉት መስፈርቶች ውስጥ እነዚህ ለረጅም አመት ለነሱ ቅድሚያ ቢሰጥ እየጠበቁ ላሉ ዜጎችም ቅድሚያ መስጠቱ ፍትሃዊ ያደርገዋል። የቤት ተደራሽነቱን ፍትሃዊ ያደርገዋል። ጠበቃቸውና ከቆዩበት ጊዜ አንፃር እንደዚሁም ደግሞ መጀመሪያ ላይም ይሄ ሐሳብ ሲመጣ መንግስትን አምነው ቅድም እንዳልከው ከመመዝገባቸው አንፃር ተመዝግበው እኮ ብዙ ተስፋ ቆርጠው የወጡ ወደ በሌላ አማራጭ ቤቶችን ለማግኘት ሙከራ ያደረጉ አሉ። ግን ደግሞ እስካሁን ድረስ እንደውም ተደራሽተው እኮ ጥያቄያቸውን እንደ ኮሚቴ ፈጥረውም ነው በተለያየ አሁን ባጠባቂ ድረስ ሄደው ጥያቄያቸውን ያቀረቡበት ወደ ፓርላማም ወደ ተለያዩ ቢሮዎች ከንቲባ ቢሮ ድረስ በተለያየ መንገድ ጥያቄያቸውን ሲያቀርቡ ነበርና የነዚህ ዜጎችም ጥያቄ አብሮ እንግዲህ ጥሩ ስራ እየተሰራ ካለ እዛ ጥሩ ስራ ውስጥ ደግሞ ፍትሃዊነቱን በሚያሳይ መልኩ ቢተገበርና እነዚህም ዜጎች ተጠቃሚ እንዲሆኑ ቢደረግ መልካም ነው።